ቆይ ንቃት መሆኑ ነው ይፈላ አንቺ ውሻ ትሰምኛለሽ ከዚህ በኋላ ጫፍ መንካታችን እሺ ወይ ጉድ ይፈላ የምን እስር ቤት ነው አውፈረ አንቺ ለማስደሰት መናገር ሄጄ ነበር እኔና መና ከዚህ በኋላ ፍቅረኛ ነሽ ወዲህ ነው ለማንኛውም ቤት እየደረስ ነው ፈጠን እንበል ፈሪያ አስታወቀብኝ እንዴ? ፈሪያ አቤት ቀረሽ ምን ሆነሽ ነው በሀሳብ እንደዚህ ሄድሽው? የታሰቡ ነገር ይጠፋል ብለሽ ነው? ምንድነው ደግሞ አንቺን የሚያሳስብሽ? ግን አሁን እኔ ምን እያሰብኩ ይመስልሻል? ካልነገርሽኝ በምን አውቃለሁ? መቼም ታውቂኛለሽ። ፊቴን አይተሽ መገመት አያቅትሽ። ደስ ብሎሻል? በጣም በቃ ፈሪያ በቃ ማለት ነውና አልገባኝም። እንደዚህ ደስተኛ ሆኜ እያየሽኝ ዝም ነው የምትይኝ? ማለት ምንድነው ብለሽ አትጠይቂኝም? ሁሉንም እኮ አውቀዋለሁ። መና ቆይ ምን ነው የምጠይቅሽ? ምን አለበት ደግመሽ ጠይቀሽኝ እኔም ደግሜ ባወራልሽ። እንደውም ደግመሽ ጠይቂኝና ልንገርሽ ፈሪያ። መና ግን ታውቆሻል፣ በጣም እንደዛ ልጅ እየሆንሽ ነው። ይገርማል። የሚባለው ነገር እውነት ነው ማለት ነው? ደግሞ ምንድነው የሚባለው ነገር? ፍቅር እንደ ልጅ ያደርጋል ይባል የለ? አንቺ ራስሽ እኮ ነገርሽኝ እንደ ልጅ እየሆንኩ እንደሆነ አይደል? ጥሩ ነው መና። የሆነ ትንሽ ከተደሰሽ ቆይተሽ ነበር። ደስ ስላለሽ ደስ ብሎኛል ፈሪሃ። አሁን እኔ ከሞላ ጎደል በጣም ደስተኛ ነኝ በሁለት ነገር። አንደኛው አባቴ ምንም ሳይሆን መመለሱ ነው። ሁለተኛው ካሮን ጋር። ልክ ነሽ ፈሪሃ። ሁለተኛው ካሮን ጋር አብሬ መሆኔ ነው። ደግሞ እንደነገርኩሽ ለአባዬ ልነግረው ነው። በቃሽ መና። ምን ሆነሻል ፈሪሃ? ታውቆሻል፣ እየተቆጣሽ እኮ ነው። ምን ሆነ በቃሽ የምትይኝ? ይቅርታ ማለት እያጸዳሁ ስታዘናግኝ ነው። ደግሞ አስቢ እንደዚህ እያወራን ህይወት ይወጣ። እውነትሽን እኮ ነው። ከአንቺ በላይ እኔ አንቺን በቃ እንደ ልጇ ስለምታይኝ እኔ ትበረታለች። ፈሪሃ በቃ አላዘናጋሽ አጽቺ። ኧረ እባክሽ መና፣ እኔ ስታይ ነው ማጥራት የምጀምረው? ኧረ እንደሱ አይደለም፣ እያጸዳሁ ነበር። ምግቡም ተሰርቷል፣ ሁሉም አልቋል። ሰርቻለሁ። ጭራሽ እኔ ህይወትን ለመሸወር እየሞከርሽ። ፈሪሃ እያጸዳሽ ነበር? እውነት ለመናገር እያጸዳች ነበር። ፈሪሃ ምን እያደረግሽ ነው? ቆይ ምን ማለትሽ ነው? ነገርኩሽ እኮ ከእኔ የትም አታመልጭም። በአግባቡ ስራሽን ብትሰሪ ይሻልሻል። ደግሞ ማነሽ ፈሪሃ? አሁን በጣም እያሻሻልሽ ነው። ምን አባሽ እያደረግሽ ነው አንቺ? መናን ስላጋለጥሻት በርቺ ስላልኩሽ የተግባባን መሰለሽ? ብዙ አዳመጥኩሽ። አሁን ደግሞ እኔን አዳምጪኝ። በመጀመሪያ ደረጃ እኔ ከአንቺ ጋር ምንም የምስማማው ነገር የለም። ሲቀጥል ደግሞ እኔ መናን አላጋለጥኳት። እብድ ነሽ እንዴ? አላዋረድኳትም ትያለሽ? ቆይ መና አልሰራችም ምናምን ብለሽ ያወራሽ አንቺ አይደለሽ እንዴ? አሁንም ደግሜ ልንገርሽ ህይወት፣ አሁን መና ምንም አልሰራችም። ለምን እንደነገርኩሽ ታውቂያለሽ? ምክንያቱም የፈለገችውን ነገር ማድረግ ትችላለች። አንቺ አይመለከትሽም። አንቺ ገረድ በጣም አበዛሽው። እሺ ትሰሚኛለሽ? ምንም ባበዛው አንቺ ላይ አልደርስም። መና የቤቱ ልጅ ነች፣ እንዲሁም ወራሽ። እኔ ደግሞ የቤቱ ሰራተኛ። ሰራተኛ መሆንሽ ማመንሽ ጥሩ ነው። ደግሞ ስሚ፣ የሰራተኛ መጨረሻው ልብሱ ተፈትሾ ከዚህ ቤት መውጣቱ ነው። እሱ ደግሞ በቅርቡ ይሆናል። ጠብቂ እሺ ህይወት፣ እናያለን።
ዞር በይልኝ። አመሰግናለሁ ፈሪያ። ምን እያደረግሽ ነው? አልገባሽም? እንዴት አንጀቴን ቅቤ እንዳራሽ። መጀመሪያ በጣም ደንግጬ ነበር። ከዛ በኋላ ግን በጣም ደስ ያለኝ። እኔ ምንም አላደረኩም። እውነቱን የተናገርኩት። ቆይ ለምንድን ነው ህይወት እንደዚህ የምትፈሪያት? የቤቱ ባለቤት ሆነሽ ለምንድን ነው እንደዚህ የምትንቀጠቀጭላት? በቃ እሱ ሌላ ጊዜ እናወራለን። ብታይ ደግሞ ሽንቴ በጣም የወጠረኝ። ህይወት ወሬ ዘይ ነው እንጂ ሌላ ሊለቀው ነበር። ቻው። እሺ ልሽ ነው። አይምና በይ እንደተለመደው ሁሌ እንደዚህ አይነት ወሬ ሲነሳ አምልጭ። አንድ ቀን አወጣጣሻለሁ። ታዴ ተነስ፣ ውሃ ይዤ ልመጥቻለሁ። መድኃኒትን ዋጥ። በዛውም ማናገር ነገር አለ። እየሰማኝ ነው ታዴ? ላናገር እፈልጋለሁ። እኔ ከነገ ዛሬ ይሻላል ብዬ ነው እስካሁን ዝም ያልኩ። በስትክክል እንድትሰማኝ እፈልጋለሁ። ማውራት አለብን። እንዴ ታዴ፣ አሁንም እንደባለፈው ልትጨቃጨቅ ነው ብለህ ነው ዝም የምትለው? እባክህ ተነስና እናውራ። ቆይ ንቃት መሆኑ ነው? ወይኔ ጉዴ ፈላ! ወይኔ ጉዴ ፈላ! የት ሄዶ ነው የሰውዬ በዚህ ጠዋት? በቃ ሊያሳስረኝ ነው። ፖሊስ ጣቢያ ሄዶ ሊከሰኝ ነው። ወይኔ ጉዴ ፈላ! ጉዴ ተዋረድኩኝ። ወይኔ ጉዴ ፈላ! የምን እስር ቤት ነው? ታዴ በዚህ ጠዋት ሳጣኩ ግራ ተጋብቼ ተናናለኝ። ቆይ ህይወት ምን ሆነሻል? አንዴ እስር ቤት መግባቴ ነው ትያለሽ፣ አንዴ ደግሞ የት ሄዳል ብለሽ ጠይቅኛለሽ። ምንድን ነው? በሰላም ነው? አይ ምንም፣ ያው ታውቃለህ፣ ገና አሁን መገኘት ነው በስንት መከራ እና አልጋው ላይ ሳጣ ጨነቀኝ። በቃ እሱ ነው። ውይ ይቅርታ አድርግልኝ። እኔ እራሱ ያደረኩት ማድረግ አልነበረብኝም። ይቅርታ አድርግልኝ። ቆይ ግን ለምን እንደዛ አደረግ ታዴ? ልጆች ተኝተዋል ብሎ እንዲያስቡ ነው እንደ ያደረኩት። አልገባኝም። ታዲያ አሁን ልትወጣ እየተዘጋጀህ ነው? አዎ ዝግጁ ነኝ። አሁን የበለጠ ግራ አጋባህ። ቆይ ለምን ሆኖ ዝግጁ የሆንከው? ህዊ፣ ይሄ ጥሩ ዜና ከሌሎች ጋር ሆነ ትሰሚዋለሽ። አሁን ወጣሁ ወቅ አድርጌ። ታዴ ተሽሎክ ወክ? አዎ በጣም ደህና ነኝ። መጣሁ የኔ ጀግና ሚስት። በጭራሽ ደህና እንድትሆንም አልፈልግም። በጭራሽ። አጎቴ መጣ እንዴ? ይህን እርግብ ዛሬም ነገም ትላንትም ስራ ላይ ነሽ? ያው ምን ላድርግ ብለህ ነው? የዚህ ቤት ሰራተኛ አይደለሁ? እባክሽ እንደዚህ አትበይ። አንቺ ሰራተኛ አይደለሽም። እዚህ ቤት የመጣሽው እኮ ኧረ አጎቴ ዝም በል። የት እንዳለን አትርሰው እንጂ። አየኔ ነገር ሁሉም ነገር እየዘነጋሁት ነው። ለማንኛውም አይለመደኝም። እሺ እኔ የምልሽ ልጄ፣ ምን አዲስ ነገር አለ? ስለ ህይወት ነው? እቺ ምን ህይወት ናት? ሞት ናት እንጂ። ቆይ ግን ከነጋ አግኝተሻታል እንዴ? አዎ እንደተለመደው በጠዋት መታ ነበር። ወይኔ ደምስ፣ ታዴ ባይኖር ኖሮ እንደው ሸንክዬ ነበር መለካት። አጎቴ እሱ ምንም አይረዳ ነው። ህይወትን በጉልበት ሳይሆን በጭንቅላት ነው እናሸንፋት የምንችለው። በጣም ጥሩ። በአሁኑ የማደርጋትን በደንብ አወቅኩ። ከዚህ በኋላ ህይወት የትም አታመልጠኝም። ምንድን ነው አጎቴ? ምን አይነት ሀሳብ መጣለን? እሱን የምናየው ይሆናል። አንቺ ብቻ መናን በምን እንዳስፈራራችሁ ብቻ አጣሪልኝ። እሺ እሱን አድርጋለሁ አጎቴ፣ ግን ምን እንዳሰብክ ንገረኝ። እንዴት ናችሁ? ሰላም ናችሁ?
እኛ ደህና ነን። እንዴት ነህ አንተ? ታዲያ ዛሬ ደህና ትመስላለህ። አዎ ከምታስቢ በላይ በጣም ደህና ነኝ፣ ፈጣሪ ይመስገን። እንዲያውም አሁን እግሬን ለፍታታ ውጭ ወጥቼ ልመጣ። ከዚህ ሁሉ ጊዜ በኋላማ ብቻህን አልለቀህም፣ አብሬ እሄዳለሁ። አዎ ታዲያ አጎቴ አብሮ ቢሄድ ይሻላል። ጥሩ በልና እኔም እና ነጂ ባወጣጣት ይሻለኛል። ፈሪያ እንዴት ልትመጪ ቻልሽ? በሩ ሲኳኳ እኮ አንቺ አልመሰልሽኝም ነበር። እና ማን መስሎ ነው? ቆይ እኔ መምጣት አልነበረብኝም እንዴ? አይ በጭራሽ እንደዛ አላልኩም። እንደውም ከማንም በፊት አንቺን በማየቴ በጣም ደስተኛ ነኝ። አቤት ፈሪያ። የግድ ማውራት አለብን እኔ እናንተ። እኔና አንቺ ልናወራ? እንደውም ይህን ቀን በጣም ስጠብቀው ነበር። ነይ ቁጭ። በያ ፈሪያ፣ ከዚህ በላይ አታስጠብቂ፣ ንገሪኛ። ምንድን ነው? አሮን፣ እኔ ልነግርህ ያሰብኩት አንተ ያሰብከው ነው የምጠብቀው ነገር አይደለም። እና እኔ የማስበው ነገር ካልሆነ ምንድን ነው ታዲያ? ደህና ነህ ታዲያ? አይ ደህና አይደለሁም። አስቀምጠኝ እስኪ። አይዞህ፣ እኔ ያለው ተረጋጋ። ቁጭ። ደህና ነህ ታዲያ? እንዴት ነህ? አሁን ምን ይሰማል? አሁን ደህና ነኝ። ከተቀመጥኩ በኋላ ትንሽ ቀለል ብሎኛል። እንደው ካልሆነ ንገረኝና ሐኪም ቤት እንሂድ። አትዋሸኝ። ጤናው ለራሴ አይደለም። በጣም ደህና ነኝ፣ አትጨነቅ። ለካስ ከዘር ነው። ምን? ፈሪያም ልክ እንዳጎቷ ናት። ከራሷ በላይ ለሰዎች ትጨነቃለች። ብዙ ጊዜ ለእኔና ለልጄ ስፍስፍ ብላ ሳያት ምን አይነት መልካም ልጅ ናት ብዬ አስባለሁ። እንደ እውነት ብለሃል። ልጄ ፈሪያ ልክ እንደ እርግብ ናት። ንጹህ የዋህ ናት። እውነት ለመናገር አባቷና እናቷ እድለኞች ናቸው እችን የመሰለች ልጅ በማግኘታቸው። እድል? እንደውም በተቃራኒ በጣም እድለ ቢሶች ናቸው። እንደዚህ ያልከው በህይወት ስለሌሉ? ከሱ በላይ ልጄ ብለው አለመጥራታቸው በጣም ያሳዝነኝ። አለመጥራታቸው አልገባኝም። ቀኑ ሲደርስ ሁሉም ነገር ታየዋለህ። አሁን ደህና ኮንክ እንሂድ በጊዜ ልጆቹ ጋር እንበላቸው። ምንድን ነው ፈሪያ? ለምንድን ነው እንደዚህ ያልሽኝ? አንተ ያሰብከው ለምን አይደለም አልሽ? አሮን፣ አንተ ልታወራ ያሰብከውን ነገር አይደለም እኔ ላወራ የመጣሁት። ስለዚህ ጉዳዩ ስለ እኔና ስለ አንቺ ፍቅር አይደለም። አሮን እባክህ እንደምትን ቀንስ። ነገርኩህ እኮ አንተ ያሰብከውን ነገር አይደለም ላወራ የመጣሁት። እሺ ምንድን ነው? እየሰማሁሽ ነው፣ ንገሪኝ። አሮን እባክህ ጊዜ ያስፈልገኛል። ምን እያልሽ ነው ፈሪያ? እኔ እኮ አንቺን ለማገዝ ሁሌም ዝግጁ ነኝ። ለምንድን ነው እባክህ እያልሽ የምትለምኝ? አንተ የሚካልከኝ ሁሉም ነገር ይበላሻል እና እባክህ አሮን እሺ በለኝ። እስካሁን እየለመንሽኝ መሆኑን ማመን አቅቶኛል። አሁን ለማጓጓው ምንድን ነው ፈሪያ? ንገሪኝ። አሮን ከመናጋብራችሁ መሆን አለባችሁ። ቆይ ምንድን ነው ያልሽው? የምታወሪው ነገር ታውቆሻል? አዎ በትክክል አስቤበታለሁ። ቆይ ምንድን ነው በትክክል ያሰብሽው? እኔና መና ፍቅረኛሞች መሆን እንዳለብን ነው?
ቆይ ይሄንን ያሰብሽው አንቺ እንደምወድሽ ያወቅሽ ነው አይደል? ሀሩ አሁን አምኛለሁ፣ ግን ምንም አማራጭ ስለሌለኝ ነው። ፈሪያ ውጪ። በትክክል ሰምተሽኛል። ፈሪያ ውጪ። ፈሪያ ውጪ። ይመስለኛል ደስታሽን መቋቋም አቅቶሻል። ህይወት? አዎ ህይወት ነኝ፣ ግን እኔን ሳይሆን ጣረሞት ያየሽ ነው የምትመስለው። ምን ነው ችግር አለ? አዎ ማለት ስትገቢ አልሰማሁም፣ ለዛ ነው ግራ የተጋባሁት። እንዴት ትሰሚኛለሽ? በጭራሽ ልትሰሚኛችኝ። ምክንያቱም አንቺ ጮቤ እየረገጥሽ ነው፣ ያውም ብቻሽን። አይ ዝም ብዬ ነው። ለነገሩ እኔ ስላንቺ አያገባኝም። ትሰሚኛለሽ? አሁን አመጣጤ ቁም ነገር እንድናወራ ነው። ስለምን ለማለት የፈለግኩት ማለት እሺ እንችላለን። ጥሩ በይ፣ በሩን ዝጊው። በእርግጥ እኔ የመጣሁት እንድንነጋገር አይደለም፣ የተነጋገርነው እንድንፈጽም ነው። የተነጋገርነው አታስታውሽም? ቀልብሽን ምን እንደወሰደው ፈጣሪ ነው የሚያውቀው። ለማንኛውም ስለ ደምስ ነው። ስለ አጎቴ ደምስ? ጥሩ በስተመጨረሻም አስታውሽ። ለማንኛውም አሁን ወጥተዋል። ሲመለሱ ታዲ የሚነግረን ነገር አለ። አባዬ የሚነግረን ነገር አለ? ምንድን ነው? እኔ ምን አውቅልሻለሁ? አለ ብሏል። ለማንኛውም ስለሱ እንድናወራ አይደለም አመጣጤ። እና ምንድን ነው? ምን እንዳደርግልሽ ነው የምትፈልጊው? ጎበዝ ልጅ፣ አሁን በደንብ እየተግባባን ነው። ስጠራሻ ቤት ስልክሽ ወዴት እያልሽ ነው? በጣም ጥሩ ነው። ለማንኛውም እና ምን ታደርጊልኛለሽ መሰለሽ? አባትሽ ልክ ሲጨርስ ምንም ይናገር ምንም፣ እሱን ጠብቀሽ። ሲጨርስ ጠብቄ ነው። ተረጋጊ፣ አትንቀልቀይ። ልነግርሽ እኮ ነው። ታዴ ተናግሮ ሲጨርስ ጠብቀሽ በታዴ እገታ ላይ ደምስ እንዳለበት ትነግሪዋለሽ። ምን እያልሽ ነው? እባክሽ እንደምስ እንደዚህ እንዳደርግ አታስገድጂኝ እባክሽ። አይ ታደርጊዋለሽ፣ ወይም እኔ እንዳደርገው ትፈቅጂልኛለሽ። እሺ ቆንጅት። አሁንስ ሁሉም ነገር በዛ፣ በጣም አበዛችሁ። ለዛውም ታዲ ላይ ሁሉም ነገር ያስጠላል። ቆይ ግን ምን አይነት ሰው ነኝ? ሀሩን በጣም ነው ያናደድኩት። ግን ደግሞ ምን ላድርግ? ምን አማራጭ አልነበረኝ። እንደውም ሄጄ ቶሎ እንደዛ ደግሞ ማድረግ አልችልም። ሀሩን በጣም ይቅርታ አድርግልኝ። ከፍቅር የሚበልጥ ብዙ ነገር አለብኝ። ፈሪሃ ፈሪሃ፣ ቆይ እኔ በየቀኑ እየመጣሁ የዚህ ቤት ገረድ እንደሆንሽ ማስታወስ አለብኝ? ታውቂያለሽ ህይወት፣ በጣም አሰልቺ ነሽ። አሰልቺ? ቆይ እንዴት ነው አናትሽ ላይ ጥጋብ እንደዚህ የወጣው? እኔ የምለው
ከማን ጋር እንደምትነጋገሪ ትረሻለሽ ልበል? በደንብ ታውቆኛል። አንቺ አረመኔና ሰይጣን መሆንሽን አውቃለሁ። ከዛም በላይ ደግሞ ባልሽን እንዳከትሽው። አንቺ ውሻ ትሰምኛለሽ? ከዚህ በኋላ ጫፍ መንካታችን እሺ? አንቺ ውሻ አሁን የታደገታ ላይ እንዳለሽበት እርግጠኛ ሆኛለሁ። ታያታለሽ። እንዴት ነህ ታዲያ? አሁን በጣም ደህና ነኝ። እዛ በነበርኩበት ሰዓት እችን ቀን ትመጣለች ብዬ ፍጹም አላሰብኩም ነበር። በጣም ፈርቼ ነበር። እድሜ ለባለቤቴ። ባለቤቴ? ድንቅም ባለቤቴ። ምን አልከኝ? አይ ወዲህ ነው። እዛ ያሳለፍከውን ጊዜ ፈጣሪ ነው የሚያውቀው። ምንም ጥያቄ የለውም። ለጠላት ያልመኝ መቼም ለበጎ ነው። ለበጎ ነው ያልከው? አዎ ምን ልበል ታዲያ፣ ከመታገቴ በፊት ሚስቴን ልፈታት ነበር። እውነትህን ነው? እሺ ከዛስ? ምን ከዛ አለው? ያለምንም ንብረት ላባራት ነበር። እሷ ግን ያላትን ገንዘብ ከፍላ አስወጣች። አይ ማንንም አትመን። ምን ለማለት ፈልገህ ነው? ወዲህ ነው። እንደው በታገትክበት ሰዓት የሰዎች ማንነት መለየት አልቻልክም? ከምታስበው በላይ በጣም ጠንቃቃ ናቸው። ግን እመነኝ የትም ገብቻ አገኛቸዋለሁ። ይህን ስጠይቅህ ይቅርታ፣ እንደው የቅርብ ሰው ሊሆን ይችላል ይህን ያደረገው። ምን አልከኝ? አልገባኝም። አይ ወዲህ ነው። ለማንኛውም ቤት እየደረስ ነው። ፈጠን ፈጠን እንበል። ሄሎ። ውይ ረስቸው ነበር። ወደ ቤት ልገባ ነበርኩ። በቃ ሱቁ አስቀምጥልኝ፣ መጣሁ። እሺ ማን ነው? ፈሪያ አንቺ ነሽ እንዴ? እንጀራ እናትሽ መስለሽ ድንብር ብለሽ ወጣለ። ኧረ በእናትሽ ፈሪያ እንደዚህ አትበያት፣ ከሰማች ትገለናለች። እሺ በቃ ከዚህ በኋላ እንደዚህ ያለ። ግን ለምንድን ነው እስካሁን ከክፍልሽ አልወጣሽው? አሁን እዚህ የመጣሽው ከክፍሌ ስላልወጣሁ ይሄ ነገር አሳስቦሽ ነው አይደል? አዎ ምን ነው ለምን አያሳስበኝም? አንቺ እኮ በጣም ረጅም ጊዜ የማውቃት ሴት ነሽ። ስላወቅሽ ደስተኛ ነሽ? ሀሩን ላውራሽ ፈልጌ ነበር። እሺ ምን ሆነሽ ነው ፈሪያ? ሀሩን እኮ እኔን ፈልጎ ነው የመጣው። ምን? እኔን ሳሎን ሲያጠኝ የመጣ መስሎኝ ነበር። ግን ተይው በቃ። አይ በጭራሽ፣ እንደውም ራሱን እንጠይቀዋለን። አያስፈልግም። ምን ነው ሀሩን በል ንገረኝ፣ ማን ነው ልታወራ የፈለግከው? አንቺ ነው ላውራሽ የፈለግኩት። ምና ምን ልታወራት ነው የመጣው? ፈሪያ ነግሬሽ ነበር እኮ ሀሩን አግባ። ይቅርታ ፈሪያ፣ አንዴ ሀሩንና እኔን ብቻችን ትተይናለሽ? ኧረ ብቻችሁ ልተዋችሁ?
ምን ነው ችግር አለ እንዴ ፈሪያ? ፊትሽ እኮ ተቀየረ። እንደውም በቃ እኔ ልውጣላችሁ። አሮን አግባ በቃ ፈሪያ አልትሄድ። ከዛ በፊት አሮን እፈልግሃለሁ። እንዴ ለምን? የተበላሸ ኤሌክትሪክ አለ፣ እሱን ሊያስተካክል። እሺ ግን በኋላ እሰራልሻለሁ። አይ አሁን ስለምፈልገው ነው። ፈሪያ ምን ማድረጓ ነው? ፈሪያ ምን እያደረግሽ ነው? ቆይ እውነት ነው? ምኑ ፈሪያ? ቆይ እዛ ክፍል የመጣኸው እኔን ሳይሆን ምነው ፈልገህ ነው አይደል? ቆይ ማንን ነው እንዴ ላውራሽ አልከው? እኔ እየጠየቅኩ አንተ እየሳክ ነው እንዴ? ፈሪያ እየሆንሽ ያለሽው ነገር ግን ይታወቅሽ። ምን እንኳን ነው እየቀናሽ ነው። ቆይ ምን እያደረግኩ ነው? እውነትን እየቀናሁ ነው እንዴ? አይ እንደዚህ ሊሆን አይችልም። ግን ግልጽ ነው ራስሽን መቆጣጠር እስኪያቅትሽ ድረስ ቀንተሻል። አሁን በጭራሽ እንደዚህ ሊሆን አይችልም። እኔም አንቺም አንችለውም ፈሪያ። እሺ በይኝና ሁሉንም ነገር ትተን። ሀሩን እኔ የምተወው ነገር የለኝም። እሺ ልተወው የምችለው ራሴንና። እባክሽን ጨርሺው። ፍቅራችንን ለመርሳት አትሞክሪ። እና የምትወጂው ነገር ተይ ያልከኝ እድሜ ልክሽን የፈለግሽውን ነገር ትተሽ ልብሽና እኔን ተከታይ ነው የምትለኝ? በትክክል እንደዛ ማድረግ አልችልም። ሀሩን አንድ ነገር ንገረኝ። ምን ልንገርሽ ፈሪያ? የምር እንደምትለው ትወደኛለህ? ሀሩነቱን ንገረኝ። አንተ የምትለውን ያለን ፍቅር አለ? ልቤን አዳምጪው ፈሪያ። ያለምንም መስፈርት አፈቅርሻለሁ። ለአንቺ ምን ሆነ? ሲከፋሽ ማየት አልፈልግም። አፈቅርሻለሁ ፈሪያ። እኔም ሀሩን። ፈሪያ አንቺ ምን ተናገሪ? እኔም አፈቅርሃለሁ ሀሩን። ለምንድን ነው የምታደርግሽው ፈሪያ? ይሄ እኮ ዓለማችን ነው። ደስ ሊለን ነው የሚገባው። አይ እኔ መደሰት አልችልም ሀሩን። ምክንያቱም መና ትወዳለች። እና ስለዚህ መና ምን? የምር ሀሩን የምትለውን ያህል የምትወደኝ ከሆነ ከእሷ ጋር አብረው ሁን። የምትወደኝ ከሆነ ነው ያልሽው? አዎ ሀሩን፣ ከእኔ ይልቅ ለመና ታስፈልጋታለህ። እኔ ሁሉንም ነገር እችላለሁ፣ እሷ ግን ምንም አትችልም። እባክህን ሀሩን። እሺ ምን? እሺ ነው ያልከው ሀሩን? አዎ ፈሪያ፣ አንቺን ለማስደሰት መናገር ሄጄ ነበር። እኔና መና ከዚህ በኋላ ፍቅረኛሞች ነን። ሄሎ። አዎ ታዴ ወጥቷል። እሱ እያለ እንዴ ልደውልልህ እችላለሁ? እባክህ እሱ ምንም አላለም። ባይሆን አዲስ ዜና አለ። ምን ሊሆን ይችላል? ያቺ የተረገመች ሰራተኛ ጠርጥራናለች። አይ እሱ እቅድ አይሰራም። ባይሆን ሌላ እቅድ ካለ ንገረኝ። ብዙ ነገር ላይ ልትቀልድ ትችላለህ። ፈሪሃ ላይ ግን አይቻልም።
ምን እንዴት አለው? ልጅቷ በጣም ከምታስበው በላይ ብልጣ ብልጥ ናት። ስለዚህ ሌላ እቅድ ልናስብ ይገባል። እሺ በጣም ጥሩ። ቻው። ቆይ ሀሩ እንዴት እስካሁን አልመጣም? ፈሪያ የት አባቷ ወስዶ ነው? እጅን መፈለግ አለብኝ። ላናግረው ይገባል። ሀሩ እዚህ ነህ እንዴ? እዚህ ነኝ። እና ደህና አይደለህ እንዴ? ደህና ነኝ። ምንም አልሆንኩም። ደህና ነኝ። እሺ ደህና ከሆንክ አሁን ማውራት እንችላለን። ስለምንድን ነው የምናወራው? እንዴ ማለት ቅድም እኮ ክፍሌ መተክ ልታወራኝ ነበር። ረሳኸው እንዴ? አይ አልረሳሁትም በጭራሽ። አዎ ማውራት እንችላለን። እና ክፍሌ ንግባና በትክክል ተቀምጠን እናውራ አይመስልም? እሺ ግን እዚህም ሆነን ማውራት እንችላለን ካልክሽ በል ንገረኝ። እሺ እኔና አንቺም ከዚህ በኋላ እኔ እናንተ ምን ሀሩ? በል ንገረኝ። እንደዚህ ልቤን አታጓጓ። እሺ እኔና አንቺም ከዚህ በኋላ እንደምትወጂኝ ያውቃለሁ። እኔም አንተም ትወደኛለህ? በል ሀሩ ምን ለማለት እንደፈለግ ገብቶኛል። እኔ እናንተ ከዚህ በኋላ ፍቅረኛ ማቾች ነው። አዎ እንደዛ ማለት ፈልጌ ነው። ታውቃለህ ከመጀመሪያ ቀን ጀምሮ ጠብቀው ውስጥ ጠብቃት ነበር። ማፈቅራለሁ። እሺ ይኸውልህ አሁን ህይወቴ ላይ ካሉት ነገሮች በጣም ደስተኛ የምሆንበት ነገር አንተ አጠገቤ መሆን ነው። እሺ ምና ደስተኛ መሆን አለብሽ። ምክንያቱም ለአንቺ ደስታ ሲባል ልብ መስዋዕት ተደርጓል። ልቤ መስዋዕት ተደርጓል ነው ያልከው? ስለዚህ ልብ ለኔ መስዋዕት አድርገልኛል ማለት ነው? አዎ ለዛ ነገር ብቻ በጣም ደስተኛ ነኝ። እሺ ይቅርታ ረብሽኳችሁ መሰለኝ። ምና እባክሽ ይሄን ነገር ማንም እንዳያውቅሽ። ፈሪሃ ማታውቅ ግን እኮ ፈሪሃ ብታውቅ ጥሩ ነው ማለት በእርግጠኝነት ያስደስታታል። የኔ ደስታ ለምንድን አላውቅም። ትወድሻለች ምና። ይህን ነገር ድሮ ጀምሬ ባውቀው። አሁንም አረፈደም። ልገባ ነው። በቃ እናወራለን። እወድሃለሁ። እባክሽ ምና ዝም በይ። እንዲህ ሀሩ ለምን ትቆጣለህ? እወድሃለሁ እኮ ነው ያልኩህ። ቆይ ችግር አለ? አዎ ችግር አለው። ማለቴ ፈሪያ ምና እውነቱን ሁሉም ሰው እስኪያውቅ ድረስ መጠንቀቅ አለብን። ሰው ሊሰማን ይችላል። ልክ ነህ፣ ገብቶኛል። ግን ሰው ሳይሰማ ዛሬ ብቻ በለኝ እባክህ። እሺ ለዛሬ ብቻ ምና። ለዛሬ ብቻ ተስማምተናል። እወድሻለሁ። እኔ በጣም እወድሃለሁ። እሺ ማን ነው? እኛ ነን ልጄ። ክፈች። ግባ አጎቴ። አጎቴ መጣችሁ እንዴ? የት ሄዳችሁ ነው እስካሁን የቆያችሁት? ቆየን አይደል? ታዲያ እግሩን ለማፍታታት ብሎ የወደ ወዳችንን እያወራን ሰዓቱን መንገዱን ሳናውቀው ሄደ። አይ በሰላም ከሆነ ያው ደህና አይደለሽም እንዴ እርግቤ? እኔ ኧረ ደህና ነኝ አጎቴ። ስትዋሽማ በደንብ አውቅሻለሁ። ቆይ ህይወት ያለችሽ ነገር አለ እንዴ?
ኧረ በጭራሽ አጎቴ፣ እሷ ምንም ልትለኝ አትችልም። እንደዛ ካልሽ ደግሞ ምን ሆነሻል? ፊትሽ ጥሩ አይደለም። ምንም አልሆንኩም አጎቴ፣ መነኝ። ባይሆን ታዴ አለ። ለምን አብረው አልመጣም? እየመጣ ነው። ባይሆን አንድ ነገር ልንገርሽ ልጄ። ምንድን ነው አጎቴ? ታዴ ነገሮችን ጠርጥሯል። ለቤተሰብ በሙሉ የሚነግረው ነገር አለ። ለህይወት ደግሞ ቀድሞ ነግሯታል። አጎቴ ስለ አጋቾቹ ነው? አዎ። አሁን የመናን እንጀራ እናት የምናጋልጥበት ጊዜ ደርሷል ፈሪያ።